ምንድን ነው የተፈጠረው? ናታን ምንድን ነው የሆነው? አባዬ ተረጋጉ። ምንድን ነው የተፈጠረው? እማዬ ሊገለኝ ነበር። እማዬ ሊገለኝ ነበር። ታርጋችሁት ነው? እነማን ናቸው? ምንድን ነው የተፈጠረው? ናታን ለፖሊስ ሪፖርት አይደለም። ናታን ቆይ መጀመሪያ ናታን እና አባዬ ይምጡ። ግን አንተ ናታን እርግጠኛ ነህ ልጁ ሞቷል? እስኪ በደንብ አረጋግጥ ናታን። ወይኔ ጉድ ይፈላ ናታን። ወይኔ ጉዳችን ናታን። ምንድን ነው የምናደርገው? ናታን ጉዳችን ፈላ። ምንድን ነው የምናደርገው? ናታን ንገሪኝ፣ ምንድን ነው የምናደርገው? ወይኔ ጉዳችን ፈላ። ልጁ ሞተ። ወይኔ ጉዳችን ፈላ። ናታን ጉዳችን ፈላ። ልጁ ሞተ። ምንድን ነው የምናደርገው? እሺ ናታን አባዬ ደውልለት። ናታን አባዬ ደውልለት። ምንድን ነው የምናደርገው? ወይኔ ጉዳችን ስለንኳቱ ይሄው ኤቢ እያቃጠለች አይደል? እሷም ነገር ቢሆን ደው ገብስ ነው። እባክሽ ጨንቆኛል። በእናትህ ናታን፣ እሺ ምንድን ነው የምናደርገው? በቃ ደውልላቸው አልኩ። በቃ ኤቢ አትጪብኝ። በቃ ደውልላችሁ ናታን፣ እሺ ምንድን ነው የምናደርገው? ደውልላቸው በእናትህ። እሺ ደውዬስ ምን ልላቸው? በቃ አላውቅም። ይፈልጉ ነው ምንድን ነው ምንድን ነው? ማነው? ምንድን ነው? ወደ ልጆቼ ምንድን ነው የተፈጠረው? ናታን ምንድን ነው? ሰላም ውድ ቻናል ቤተሰቦቼ አስቱኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ድረስ ከኔ ጋር አብራችሁን ቆዩ ማለት ነው። ናታን እንግዲህ አብዬን እኔ አልመጣሁትም አንተ ነው የመጣ ብላ እሱ ላይ ነገሮቹን ለማጣመም ወይም ደግሞ ለማሳበብ ስትሞክር ነበር። አብዬ የሰው ህይወት እንደዚህ የሆነ መሬት ላይ ወድቆ አንቺ ግን ተጠያቂነት እያሰብሽ ነው። እኔን ለመጠየቅ እኔ ተጠያቂ እንዲሆን እያደረግሽ ነው ማለት ነው። አብዬን አንቺ ምን አይነት ሰው ነሽ ግን? እውነት የተረገምሽ ነሽ ብሎ ይጮህበታል። እኔ ነፍሰ ገዳይ እንዲሆን ብለሽ ነው አገለባበጥ ንቀው ብለ አሻሪ እሱ ላይ እንዲገኝ ብለሽ ነው እንደዚህ ያደረግሽው። እኔ አልገደልኩትም፣ እኔ ነካሁትም እያለች መንጫዎች ጀመረች። እኔ ያልነካሁትም እማዬ ናታን ነው የመታው ናታን ነው ብላ ስትናገር ነበር። ነገር ግን ናታን ነው ስትጮህ ነበር። አሁን ላይ በጭራሽ እኔ አላደረኩም ብላ ማርቲን ለማሳመን ስትሞክር ነበር። ነገር ግን ማርቲ እሷ እንዳደረገችው እርግጠኛ ነበር። እርግጠኛ ነኝ ይህንን ነገር ያደረግሽው አንቺ ነሽ እንጂ ማንም አይደለም ሲል ይነግራታል። እና ትሰሚኛለሽ፣ አንድ ቀን ማባባት እጅሽ ትሞቻለሽ። አንቺ ግን ምን አይነት ጉድ ነሽ? ምን አይነት የተረገምሽ ልጅ ነሽ? እያለች ጨዋችባት። ወንድ ልጅን አትናቂ ብዬሽ ነበር። አየሹ ጭራሹ አቤት ድረስ ሊገልሽ መጣ። ቆይ ምን አባቴ ባረግሽ ይሻላል ስትል ትጨውበታለች። ቆይ ማየ ምን ማድረግ ነበረብኝ? እኔ እኮ በተቀመጥኩበት መጥቶ ነው እኔ ጎዳኝ። ስለዚህ ቁጭ ብዬ ማየት ነበረብኝ፣ ስገሉኝ ማየት ነበረብኝ። ታዲያ ማየ እያለች ነበር። አብዬን እባክሻውን ተይና ብቻዬን ተይኝ በቃ ስትል ትናገራለች። ደረጀ የተፈጠረው ነገር ዳጣም ለማወቅ ስትሞክር ነበር። ነገር ግን ይህን ሁሉ ጨዋታ ያደረገችው ዳጣ ነች የጠራቻቸው። እርግጠኛ ነኝ ስለሚመጣራት ነው የምትሉ። እኔ ማንን ነው የጠራሁት? ሰው ላይ ነገሮችን ለማሰባብ እና ሰው ላይ ለማላቀቅ አትሞክር። ራስሽ ከተጠያቂነት አታመልጭም ብላ ማርቲ ልጅ ለፖሊስ ሊሰጠው ነው ስትለው፣ አዎ ሌላ አማራጭ የለም፣ አብዬ መጠየቅ አለበት፣ በህግ ፊት መቅረብ አለበት ብሎ ይናገራል። ነገር ግን ደረጀ በጭራሽ እንደዛ ማድረግ ልጄን አሳልፎ መስጠት አልፈልግም ነበር። አብዬን በጣም ፈራች። አባዬ ለፖሊስ ልሰጠኝ ነው
አባዬ እባክህ ለፖሊስ አትስጠኝ እባክህ ብላ እግሩ ላይ ወድቃ ስትለምነው ነበር። ደሬ ግን ላደረገችው ነገር እንደውም አሳልፋ ለማርታ እንደሰጠችው እና በጭራሽ ብዙ ነገር ስትል ነበር። አልገባኝም አባዬ እባክህ ስትለው እና ያደረገችው ነገር በጣም ደንግጣ ነበር። ባለበት ቆማ ነበር። ነገር ግን ናታን እንዳጋጣሚ ደርሶ ነበር። በዛ የተነሳ ጭራሹ ናታን እሷን በረዳትና እሱም ከጎነ በመሆኑ ጭራሹ እሱ ወንጀለኛ እንዲሆን ወንጀለኛ ነው ለማለት ስትሞክር ነበር። እና ደረጀ ማን መታ ማን ተፈጠረ ብሎ ስጠይቀው አብይን እንደመታች ነበር የተናገረው። ነገር ግን እሱም ምንም እንዳላደረገ ነበር። አርጁ ጓደኛዬ እዚህ ገብቶ ነበር እና ጓደኛዬ የት እንዳለ እንድትነግሩ ይፈልጋሉ፣ አለዚያ ለፖሊስ አመለክታለሁ። ትሰማኛለህ? እንዲህ ብትደፍር ነው ቤቴን ዘፈህ የምገባው። ስለዚህ ለዚህ ስራ አስከፍልሃለሁ ብሎ ደረጀ እጅግ በጣም ተናዶ ተበሳጨ። ለዚህ አርጁ የሚባል ልጅ አሁን ደውለሽ እንድታሪ ይፈልጋለሁ። እስከ መጨረሻው አሁን ምን እንደማደርጉ አሳየዋለሁ ብሎ ምክንያት ነው። አርጁ ቤት ዘለው ባይገባና ደፍሮን ቤቴ ባይገባ ኖሮ ይሄ ነገር አይፈጠርም ነበር። ስለዚህ ለዚህ ስራ እያንዳንዱ አስከፍለዋለሁ ብሎ ይጮህበታል። አብይድ የኔ ማተውን ከሆነ ለፖሊስ ጓደኛዬን ገደላችሁ ብዬ እናገራለሁ። ስለዚህ ወደ ሰውን በግዱ አብይን እንድታገባ ታደርጋላችሁ፣ አለዚያ ግን ጓደኛዬ እዚህ ገብቶ እንዳልወጣ ለፖሊሶቹ እንደምናገር ያስፈራራቸዋል ማለት ነው። ስለዚህ ወደድሽም ጠላሽም አብይን እኔን ታገብኛለሽ። ከዛ በኋላ የመጣውን አብረን እንቀበላለን እንጂ በጭራሽ አንቺ ላይ ተስፋ አልቆርጥም። ናታንን በጭራሽ ልትወጃችሁ ናታን አንተ በጭራሽ ለሷ አትገባም። አብዬ ልጅ እኔ ብቻ ነች። ስለዚህ እኔ በጸባይ ካላዛችሁ መስተቃር ነገሮችን አባላሻለሁ ብሎ እየዛተ ነበር። እና ምን ተፈጠረ ብላ ስትጠይቆ አሁን አንቺ ወደ ክፍለሽ ግቢ ብሎ ይጮውበታል ደረጀ። ከዛ እየሮጠች መጣችና ለዛኝ ይቅርታ ጋሼ የተፈጠረ ነገር አለ እንዴ ምንድነው ብላ ስትጠይቀው አይ ምንም የተፈጠረ ነገር የለም ክፍለሽ ግቢ ብሎ ይጮውበታል። አባዬ አሁን ምንድነው የምናደርገው? ለፖሊስ እንጠቁም ነው ወይንስ ምንድነው የምናደርገው? በጣም ጨንቆኛል ሲል ናታን ይናገራል። ናታን እባክህ ተረጋጋ፣ መፍትሄ እንፈልጋለን እያለ ሲጮህ ነበር። ነገር ግን ግራ ተጋባው። ናታን የሚይዘው የሚለቀው ጠፋባት። ምክንያቱም በጣም ጨነቁ። የተፈጠረው የጠፋ የሰው ህይወት ነፍስ እንዴት መቋቋም እንዳለበት ግራ እየገባው ነበር። እና ናታን እባክህን ተረጋጉ፣ አንድ ነገር ማድረግ ይኖርብናል። ስለዚህ ከምንም በላይ መጀመሪያ መረጋጋት አለብን። ከተረጋጋም በኋላ ሁሉ ነገር እናስብበታለን ሲል ይናገራል። ግን በጣም ፈርቻለሁ እያለ ነበር። እና ናታን እባክህ ተረጋግተን እናስብ፣ ነገሮችን እናረጋገው እያሉ ሲያወሩ ነበር። እና ደረጀም ልጁን አሳልፎ መስጠት ለፖሊስ እንደማይችለውና አብይን ምንም ክፉና ምንም መጥፎ ልጅ ብትሆንም ልጅን ግን አሳልፌ ለፖሊስ ልሰጠው አልችልም በማለት ይናገራል። ታዲያ ምን ማድረግ እንችላለን አባዬ? ምንድነው የምናደርገው? ምን አይነት ጉድ ነው ናታን? አሁን ደግሞ ሌላ ጭንቀት መጣብኝ። ግን እኔ ምን አይነት ሰው ነኝ? ምን አይነት የተረገምኩ ሰው ነኝ ግን ብላ ትነግረዋለች። አባዬ አንተ ምንም እኮ ያጠፋ ነገር የለም፣ ምንም አላደረግም። ስለዚህ እባክህን ራስን አትወቅስ። ዳሬ ምን እያልክ ነው? አሁን ምንድነው ማድረግ ያለብን? አሁን ሰላም ወልዳለች፣ ልጇ በጣም ያምራል እያለች ማርታ ለማስቀየስ ትሞክር ነበር። አይ ጥሩ ነው ለማለት እየሞከረ ነበር። ሆኖም ቀረ ግን አሁን ላይ ምንም ነገር ማለት እንደማይችል እነግራና እባክህን ቤቱ ስልክ ሲደውል ናታን ስልክ እያነሳ አይደለም ቶሎ መሄድ አለብን ብላ እየነገረችው ነበር። ከዛ እሷን እሺ ትሉና ወደ ቤት አብሮ ለመሄድ ይወስናሉ ማለት ነው። በምን እየተፈጠረ ነው ንገረኝ እስኪ ስትለው ምንም አልተፈጠረም እያለችው ነበር። ምንም እንዴት ነው ተፈጠረ የምትለኝ? አይ አባዬ አንድ ነገር አድርጎ ስትል ትነግረዋለች። ምን ማድረግ እንዳለባቸውም ግራ ይገባሉ። እና አንድ ነገር ካላደረግ ሌላ ነገር ይፈጠራል ስትል ትነግረዋለች። እና ምን ማድረግ አለብኝ ታዲያ እያለችው ነበር። ምንም ማድረግ አይጠበቅብንም፣ አሁን ለፖሊስ ደዊ ወይ ወደ ሐኪም ቤት ይዘህ መሄድ አለብህ ስትል ትነግረዋለች። እሺ አይ ለማዬ ወይ ለአባዬ ነው መደወል አለብን እንጂ ለማንም አይደለም እያለችው ነበር። እና ምን ማድረግ አለብኝ? አርጁ ጓደኛዬ የት ገባ? ለምንድነው የማይወጣ እያለ ሳስብ ነበር። እና ግራ ተጋባው። እየተፈጠረ ያለው ነገር ምን እንደሆነ ለማወቅ ሲሞክር ነበር። ነገር ግን እየተፈጠረ ያለ ነገር ምንም አንድ ነገር ማድረግማ ሳይኖርብን
አይቀርም እያለው ነበር። ታዲያ ምን ማድረግ አለብን ብላ ታስባለች ስትለው ነበር። አላቅም ምን ማድረግ እንዳለብኝ፣ ግን አሁን አንድ ነገር ማድረግማ ይኖርብናል ስትለው ትነግረዋለች። ታዲያ ምንድነው የምናደርገው እያለው ነበር። አላቅም ግን በጣም ጨንቆኛል ናታ ስትለው ነበር። እና አንድ ነገር ማድረግ አለብኝ ብሎ አብዬን ሞታል ደረጀ ምን ተፈጠረ በቤቴ ምንድነው የተፈጠረ ብሎ እየጮኸ ነበር። እና እየተፈጠረ ያለው ነገር አልገባኝም፣ ቤቴ ውስጥ ምንድነው የተካሄዳለ ነገሩን እያለ መጮህ ጀመረ። አይ ይህም ሊሆን አይችልም በጭራሽ፣ ቤቴ ውስጥ ምን እንደተፈጠረ ካልነገራችሁኝ እኔ ማበዴ ነው እያለ መጮህ ጀመረ። ነገር ግን ደረጀ ምንም አይደለም እባክህን ለማረጋጋት ሞክር እያላት ነበር። ቆይ አልገባኝም፣ እንዴት ነው መረጋጋው? እንዴት እንድረጋጋ ነው የምትፈልጉት? በጭራሽ መረጋጋት አልችልም። እየተፈጠረ ያለ ነገር ምን እንደሆነ ማወቅ ፈልጋሉ። ደሬ ልጁ እየተንቀሳቀሰ እኮ አይደለም። ደሬ ፈርቻለሁ እያለችው ነበር። በቃ እሺ ተረጋጊ፣ ምንም አይፈጠርም፣ ለመረጋጋት እንሞክር እያለችው ነበር። ነገር ግን በጣም እንደፈራችና እንደተጨነቀችው ያስታውሽ ነበር። አብዬን ምን ላርግሽ? ምን አባቴ ላርግሽ? አንቺ ተረገምሽ፣ ምን ላርግሽ እያለች መጮህ ጀመረች። እማዬ እኔ እኮ ምንም አላጠፋሁትም፣ እኔ ምንም አላደረግኩትም እያለች ነበር። ይሄ ደግሞ ምን ማለት ነው? ምንም አላደረግኩም ማለት ምን ማለት ነው እያለው ነበር። እና በጣም እንደፈራችም ጭምር እየተናገረች ነበር። ግን በጣም እንደፈራችም እየነገረችው ነበር። ታዲያ ምን ማድረግ ይሻላል? አንቺ ልጅ አንቺ ተረግም እያለች መጮህ ጀመረች። እማዬ እባክህ እኔ ምንም እኮ አላደረግኩትም ስትል ተናገር። ምንም አላደረግኩትም ማለት ምን ማለት ነው? ምን ማለት ነው? ይሄ ሁሉ በአንቺ ምክንያት ነው። በአንቺ ምክንያት እኮ ነው ቤታችን እየፈረሰለሽ፣ ህይወታችን እየፈረሻለሽ አንቺ ነሽ። አብዬል ግን ምን ላርግሽ? ምን አባቴ ላርግሽ? አቃጥለሽ እንድትደፊኝ ነው። አረ ምን ላርግሽ እያለ መጮህ ጀመረ። እኔ ምንም የማውቀው ነገር የለም እባክህ ስትለው ነበር። ይሄ ደግሞ ምን ማለት ነው? እኔ ልታሳብጭኝ ነው እያለች መጮህ ጀመረች። እና አላቅም ምን ማድረግ እንዳለብኝ አላቅም እያለችው ነበር። እና በጣም እንደፈራችውን ጭምር እየተናገረች ነበር። ነገር ግን ይህንን ማመን አልችልም እኔ ስትል ትናገራለች። አንድ ነገር ማድረግ አለብን ስትለው ትነግረዋለች። እና ምን ማድረግ እንዳለባቸውም ግራ ይጋባሉ ማለት ነው። ነገር ግን ምን እየተፈጠረ እንደሆነ አላቅም። ውስጤ ግን ፍራቻ ተሰምቶኝ እማዬ እባክህን፣ እማዬ ምንም አትበይኝ እባክሽን። ቆይ ምንም አትበይኝ ማለት ምን ማለት ነው? ልታሳብጭኝ ነው እንዴ እያለች ጨዋችበት። አይ በጭራሽ እኮ እንደዛ አስቤ አልነበረም። ታዲያ እንዴት ነው አሰብሽው እያለች ስትጮህ ነበር። ምን አንቺ ወንጀሉን ፈጽመሽ ናታ ላይ ያሳበርሽው? ምን ጉድ ነሽ አንቺ? አድርገሽው እሱ ነሽ አብዬ? እውነት አንቺ በእኔ ማጸን ነው ወጣሽው? ምን ጉድ ነሽ ግን እንጂ ለምን አደረግሽው ብላ ጮኸችበት ማለት ነው። እማዬ አንቺ እንደምታስቢ እኮ አይደለም። ታዲያ እንዴት ነው ያሰብኩት? ጭራሹ አንቺ እንደምታስቢ ትኛለሽ። ምን ጉድ ነሽ አንቺ ልጅ? ቆይ ችግርሽ ምንድን ነው? ልታሳብጪኝ ነው ብላ ጮኸችበት። አይ እማዬ እባክሽ እንደሳት ወይም አንቺ እንደምታስቢ እኮ አይደለም ስትል ትናገራለች። እና እንዴት ነው ያሰብኩት? በይ ንገሪኝ እያለች ጮኸችበት። እማዬ እባክሽ እንደሳት በይኝ አልሽ? አዎ ታዲያ እንዴት ልበልሽ? ህይወታችን አካነ ማረግሽ፣ ህይወታችን አበላሸሽ። ምን እንድንሽ ነው የምትጠብቂ አለቻት። አይ ምንም እኮ አይደለም እማዬ እባክሽን ተረጋጊ እያለቻት ነበር። ዳጣ ምን እንደተፈጠረ ለማወቅ በጣም ጓጓች። አንቺ ነሽ አይደለም ሰዎቹን የጠራሽ ብላ ጭራሽ እሷ ላይ መጮህ ጀመረች። ስለምንድን ነው የምታወሪ? እኔ ማንን ነው የጠራሁት? የሌለ ነገር አታውሪ እያለችው ነበር። አንቺ ያጠፋሽውን ጥፋት ሌላ ላይ ለማሳባት ሞክሬ ስትለው ነበር። አልገባኝም፣ ፈራሁ። ምንድን ነው የፈራሽው እያለችው ነበር። እና አንድ ነገር ማድረግ እንዳለባትም እማዬ በቃ ወደ ሳውዲ ላኩ፣ ወደ ሌላ ቦታ ላኩ፣ እኔ እዚህ መቆየት አልፈልግም እያለችው ነበር። ድሮ እዚህ መቆየት አምሮሽ ነበር፣ እዚህ መቼም አትቆይም፣
አንቺ ተረገምሽ እያለች ጮኸችባት። እማዬ እባክሽን አዎ አጥፍቻለሁ፣ ግን እማዬ እባክሽን ተረጅኝ እንጂ እያለቻት ነበር። ቆይ ምን ልረዳሽ እኮ ነው የምልሽ፣ ንገሪኝ እስኪ ምን ልረዳሽ? አንቺ ተረገምሽ እያለች መጮህ ጀመረች። እባክሽን አሁን ተይኝ ብቻ ልሆንበት፣ እኔን ቀሳ ብለሽ ልደፊ ነው ያንቺ አላማ እያለች ስጮህበት